ወተር ባለበት ወይም ወተር ሲደመር ካርቦን ዳይኦክሳይድ ላይት እና የክሎሮፊል ባለበት ምንድነው ግሉኮስ እና ኦክሲጅን ፎርም ያደርጋል ማለት ነው። ስለዚህ ፎቶሲንቴሲስ የምንለው ይሄ ነው። እንግዲህ ፎቶሲንቴሲስ በአብዛኛው የሚያከናውኑ የአውቶትሮፍስ የምንላቸው ኦርጋኒዝሞች ናቸው ወይም ህይወት ያላቸው ነገሮች ናቸው። ከነዚህ ውስጥ እንግዲህ ፕላንት ወይም እጽዋቶች አንደኛው ነው ማለት ነው። ሌላው እንግዲህ አልጌ የምንላቸውም አሉ እና ሌሎቹ ግሪን ፒግመንት ያላቸው አጠቃላይ አረንጓዴ አይነት ፒግመንት ወይም ከለር ያላቸው እጽዋቶች ወይም ሌሎችም ነገሮች ፎቶሲንቴሲስ ያከናውናሉ ማለት ነው። እነዚህ እንግዲህ ፎቶሲንቴሲስ የሚከናወንባቸው ህይወት ያላቸው ነገሮች ናቸው ማለት ነው። ፎቶሲንቴሲስ ለመከናወን እንግዲህ ሁለት አይነት ኮንዲሽኖች ይጠይቃሉ። አንደኛው እንግዲህ ላይት ሪአክሽን የምንለው ነው። ይሄ ላይት ሪአክሽን እንግዲህ በዋናነት የሚከናወነው ግራና ላይ ነው ማለት ነው። በተለይም ዚላኮይድ መምብሬን ላይ ይከናወናል ማለት ነው። ዋናው ዓላማው ምንድነው? የውሃ ሞሌኪውል ወደ ሃይድሮጅን እና ኦክሲጅን ዲሶሲየት የሚሆንበት ነው ማለት ነው። ይህ እንግዲህ ኮምፕሌክስ የሆነው ሂደት አለው ፕሮሰስ አለው ማለት ነው። ሌላው እንግዲህ ዳርክ ሪአክሽን ነው። ይህ ዳርክ ሪአክሽን እንግዲህ ላይት ሪአክሽን ላይ ዲሶሲየት የሆነውን የሃይድሮጅን ሞሌኪውል ከካርቦን ዳይኦክሳይድ ከኢንቫይሮንመንቱ ከሚገባ ካርቦን ዳይኦክሳይድ ጋር ቤንድ በማድረግ ግሉኮስ ፎርም የማድረግ ሂደት ነው። እዚህ ይሄ እንግዲህ ፎቶሲንቴሲስ ይባላል ማለት ነው። ቅድም እንዳሉት እንግዲህ ኮምፕሌክስ የሆነ ሙመንት ወይም ሂደት አለው ማለት ነው። እያንዳንዱ ዲቴል የሆነ ኮንሴፕት አለው። እሱም በሌላ ቪዲዮ ማዘጋጀት እችላለሁ። እዛ ጋር ማየት ይችላል። እዚህ ጋር በዋናነት ማየት ወይም ልናይ የፈለግነው ምንድን ነው? አንደኛ እንግዲህ ካርቦን ዳይኦክሳይድ ወደ ውስጥ ከኢንቫይሮንመንት ለመግባት እንደገና ደግሞ ቅድም እንዳለው እንግዲህ ካርቦን ዳይኦክሳይድ ሲደመር ወተር ላይት እና ክሎሮፊል ፒግመንት ባለበት ግሉኮስ እና ኦክሲጅን ፎርም ይሆናል ብለናል። ስለዚህ ኦክሲጅን ፎርም ከሆነ በኋላ ወደ ኢንቫይሮንመንት ይወጣል። እሱን ደግሞ ሄተሮትሮፍስ የሆኑ ኦርጋኒዝሞች ይጠቀሙታል እኛን ጨምሮ ማለት ነው። ስለዚህ ይህ ኦክሲጅን ወደ ኢንቫይሮንመንቱ የሚወጣበት ኤክስትራ የሆነ ወተር ደግሞ በፕላንት ውስጥ በሚኖርበት ጊዜ ኢቫፖሬት የሚሆንበት ፖር አለ ወይም ቀዳዳ ወይም ክፍተት ነገር አለ ፕላንት ላይ ማለት ነው። ይህ እንግዲህ ስቶማታ ይባላል። ይህንን ስቶማታ እንግዲህ ኦብዘርቭ ማድረግ ይቻላል ማለት ነው። ስቶማታውን ኦብዘርቭ ለማድረግ እንግዲህ የሚያስፈልገን ቅጠል ነው ማለት ነው። ያው ግሪን ፒግመንት ያለው ማለት ነው። ግሪን ፒግመንት ከሌለው ያው ስቶማታ አይኖረውም። ምክንያቱም በዛ ኦፕን ካርቦን ዳይኦክሳይድ ስለማይገባ እንደገና ኦክሲጅን ስለማይወጣ ስለዚህ ያን ያክል አይኖረውም ማለት ነው። ወይም ካለም አንድ እንደዚህ የሆነ ቦታ ላይ ልናገኝ እንችላለን። በአብዛኛው ግን እንግዲህ የሚገኘው ግሪን ፒግመንት ባለው ፕላንት ላይ ነው። እንግዲህ ግሪን ፒግመንት ያለው ፕላንት ወይም ቅጠል በምንወስድበት ጊዜ እንግዲህ ግሪን ፒግመንት ነው። የክሎሮፊል ፒግመንት ነው እንግዲህ የምናየው አረንጓዴ መስሎ የሚታየን ማለት ነው። እንግዲህ ላይኛው ክፍል ማለት ነው ይሄ ክፍል እንግዲህ በዋናነት ይሄኛው በላይ በኩል የሚገኘው ወይም የፀሐይ ብርሃን በብዛት የሚያገኘው ክፍል ነው ማለት ነው። ይሄ ክፍል እንግዲህ ስቶማታ አይገኝበትም ማለት ነው። በአብዛኛው የሚገኘው እንግዲህ ዋክስ ወይም ኩቲክል ነው ማለት ነው። ይሄ ደግሞ ዋክስ ወይም ኩቲክሉ የሚያገለግለው ምንድነው? ኤክስትራ የሆነ ወተር ኢቫፖሬት እንዳይሆን ፕላንቱ እንዳይደርቅ የሚያስችል ስለሆነ እንግዲህ ከላይ ላይ የሚገኘው ቅጠሉ ላይ ምንድነው? ኩቲክል ነው ማለት ነው። ከኩቲክሉ ቀጥሎ ደግሞ የሚገኘው አፐር ኢፒደርሚስ አለ። አፐር ኢፒደርሚስ ቀጥሎ ደግሞ ሚሶፊል ሴሎች አሉ ማለት ነው። እዚህ ሚሶፊል ሴሎች በብዛት ፎቶሲንቴቲክ የሆኑ ሴሎች የሚገኙበት ነው። ወይም በክሎሮፕላስት በውስጣቸው በብዛት የሚገኙ ሴሎች ናቸው ማለት ነው። እንግዲህ ከዚህ ቀጥሎ እንግዲህ በስተታች ማለት ነው ሎወር ኢፒደርሚስ አለ ማለት ነው። ሎወር ኢፒደርሚስ ላይ ወይም በዚህኛው ክፍል ላይ ይሄኛው እንግዲህ ሎወር ኢፒደርሚስ ነው። በሎወር ኢፒደርሚስ ላይ እንግዲህ ስቶማታዎች አሉ ማለት ነው። እንግዲህ በአብዛኛው ስቶማታው የሚገኘው በስተጀርባ ነው ማለት ነው። በዚህ ፊት ለፊት ሳይሆን በዚህኛው ፊት ለፊት ሳይሆን የሚገኘው በዚህ በስተጀርባ እንደዚህ ነው ፀሐይ ብርሃን የሚያገኘው። ስለዚህ በዚህ ነው የሚሆነው። ምክንያቱም በስተታች የሚሆነው ስቶማታው እንግዲህ ቅድም እንዳልነው ፖር ነው ማለት ነው። ውሃ የሚወጣበት ካርቦን ዳይኦክሳይድ የሚገባበት ኦክሲጅን ደግሞ አሁን የሚወጣበት ስለሆነ ስለዚህ ኤክስትራ የሆነ ወተር እንዳይወጣ ስለሚያስችል በታች በኩል ይገኛል ማለት ነው። ስለዚህ ይህንን ፖር ወይም ስቶማታ ለማየት እንግዲህ የሚያስችል ምንድነው? ከዚህኛው ከታችኛው ክፍል ቲን የሆነ ስትራክቸርን ቆርጠን መውሰድ መቻል ነው ማለት ነው። ስለዚህ በዛን ጊዜ በትክክል ይታየናል ማለት ነው። ካልሆነ ግን በዚህኛው ሳይድ ብንወስድ ስቶማታ አናገኝም ማለት ነው። ምናልባት አንዳንድ ፕላንቶች ላይ ሊኖር ይችላል። እሱም ሬር ነው ማለት ነው። በአብዛኛው እንግዲህ የሚገኘው በዚህኛው ክፍል ነው ማለት ነው። ወይም ከፍተኛውን የፀሐይ ብርሃን በማያገኘው በኩል የሚገኝ ነው ማለት ነው። ስለዚህ ከዚህ ላይ እንዴት የስቶማታውን ማየት እንደሚቻል ወይም ኦብዘርቭ ማድረግ እንደሚቻል የምናይበት ቪዲዮ ነው ማለት ነው። በማይክሮስኮፕ ማየት እንችላለን፣ ኦብዘርቭ ማድረግ እንችላለን ማለት ነው። ስለዚህ ስቶማታ የምንለው ቅድም እንዳለው እንግዲህ ፖር ነው፣ ቀዳዳዎች ናቸው። በጋርድ ሴል ኮንትሮል የሚደረግ ነው ማለት ነው።
እነዚህ ጋርድ ሴሎች በራሱ ፎቶሲንቴቲክ ናቸው ማለት ነው። ውሃ በሚኖርበት ጊዜ ይከፈታል፣ ውሃ በማይኖርበት ጊዜ ይዘጋል ማለት ነው። ስለዚህ የውሃ መውጣትና ምንድነው የስቶማታ መከፈትና መዘጋትም በውሃ አቬላቢሊቲ ዲፔንድ የሚሆን ነው ማለት ነው። ስለዚህ ይህ ነው ማለት ነው። ስለዚህ ስቶማታውንም ሆነ ጋርድ ሴሎችንም እናያለን። ጋርድ ሴል የምንለው እንግዲህ ኮንትሮል የሚያደርግ ነው። ቅድም እንዳለው ውሃ በሚኖርበት ጊዜ ተርጅድ ሆኖ እንዲከፈት የሚያስችል ስቶማታው፣ እንደገና ደግሞ ውሃ በማይኖርበት ጊዜ እንዲዘጋ የሚያስችል ናቸው ማለት ነው። ስለዚህ ይህንን ለማየት እንሞክራለን ማለት ነው። እንዴት ማየት ይቻላል የሚለውን ደግሞ እናያለን አሁን ማለት ነው። እንግዲህ ይህን በምናይበት ጊዜ ቅድም እንዳልነው እንግዲህ ስቶማታው የሚገኘው እዚህ ጀርባ ላይ ነው ማለት ነው። ከዚህ ላይ እንግዲህ ምንድን ነው የምናደርገው? ይህንን ቆርጠን እንወስዳለን ማለት ነው። ቅድም እንዳልኩት ዝም ብለን ወስደን ብናየው ቴክነስ ስላለው ሊታየን አይችልም። ለምሳሌ ሴልን ሞር ለማየት አሁን የሽንኩርትን ልጣጭ ወስደን ብናይ የተሻለ ነው የሚሆነው ማለት ነው። ሌላው ከሆነ እንግዲህ ኦቨርላፕ ስለሚሆን የሴሎች መደራረብ ስላለ አንዱ ሲንግሉን ለማየት ስለምንቸገር ለዚያ ነው ማለት ነው። ስለዚህ ይህንን ምንድን ነው የምናደርገው? ከዚህ ጋር ልጠን ለማንሳት እንሞክራለን ማለት ነው። ይህንን ልጠን ለማንሳት እንደዚህ እንልጠዋለን። መላጥ ማለት እንግዲህ ከላይ እንዲነሳ ነው። ቲን የሆነው ስትራክቸር እንዲነሳ ማድረግ መቻል ነው እንጂ መቁረጥ ምናምን አይደለም። አሁን ይህንን እስካሁን እየተነሳልኝ አይደለም፣ እየተነሳ አይደለም። ስለዚህ ይህንን አሁን ከዚህ ላይ ለማየት እንቸገራለን ማለት ነው። ስለዚህ ሌላ ፕላንት ለምሳሌ ይህንን ፕላንት በወስድ ይህን ለምሳሌ ቅጠሉ አቀማምጡ እንደዚህ ነው። ስለዚህ ጀርባው ይሄ ነው እንግዲህ ሞር ስቶማታ የሚገኘው እዚህ ጋር ነው ማለት ነው። ይህን ቅጠል ወስዳለሁኝ። ከዛ በኋላ ይችኛውን እንደዚህ ጥፍ አድርጌ ከዛ በኋላ እንደዚህ ቆርጠዋለሁ ማለት ነው። ወይም እንደዚህ ልጠዋለሁ ማለት ነው። እንደዚህ እስኪ ሌላ ሞክራለሁ። ልክ እንደዚህ አረግና ከዛ እንዲላጥልኝ እንደዚህ እዚህ ጋር ተልጧል። እዚች ጋር ያለችዋ ጫፏ ላይ ያለችዋን ማየት እንችላለን። እዚህ ጋር ለምሳሌ እዚህ ጋር ይሄኛው ሳይሆን እዚች ጫፏ ላይ ያለችዋን የተላጠችዋን ወስደን ኦብዘርቭ ማድረግ እንችላለን ማለት ነው። ስለዚህ ይህ ካልሆነ በጭራሽ አይታየንም ማለት ነው። ስለዚህ እዚች ጋር እንግዲህ ስቴን ከፈለግን ሳፍራኒን ሰምታይምስ አዮዲን መጠቀም ይቻላል። ስለዚህ ማድረግ እንችላለን፣ ወይም እዛ ጋር ምንድነው ስቴንን ጨምረን ኦብዘርቭ ማድረግ እንችላለን። እንዲሁም ስለሚቻል ምንም ችግር የለውም ማለት ነው። ስለዚህ ምንድነው የምናደርገው? ይችን ወስደን በማይክሮስኮፕ ኦብዘርቭ ማድረግ ይቻላል ማለት ነው። እሺ እንግዲህ ተመልካቾች ቅድም እንትን ባልነው መሰረት እንግዲህ ማይክሮስኮፕ ላይ አድርገናል ማለት ነው። ማይክሮስኮፕ ላይ እንግዲህ በደንብ ይታያል ማለት ነው። ጋርድ ሴሉ እንዲሁም ስቶማታ ወይም ኦፕኒንጉ በደንብ ይታያል ማለት ነው። ስለዚህ ኦብዘርቭ ማድረግ ችለናል ማለት ነው። ስለዚህ እንዴት ይታያል ማይክሮስኮፕ ላይ ለሚለው እዚህ ጋር ማየት እንችላለን ማለት ነው። ሉክ እንደዚህ ይታያል ማለት ነው። ሉክ በደንብ ነው የሚታየው ማለት ነው። ስለዚህ የካሜራ ጥራት ካልሆነ በስተቀር ይታያል ማለት ነው። እናንተ ምናልባት አክሰሱን ካገኛችሁ ኦብዘርቭ ብታደርጉ ብትመለከቱት ምርጥ ነው ማለት ነው። አሪፍ ነው ማለት ነው። ልክ እንደዚህ ይታያል ማለት ነው። እንደዚህ ሉክ ጋርድ ሴልን በደንብ ይታያል። ኦፕኒንጉም ይታያል ማለት ነው። ስለዚህ እያንዳንዱ ነገር በደንብ የሚታይ ነው ማለት ነው። በዚህ መልኩ የስቶማታን እና ጋርድ ሴሎችን ካርቦን ዳይኦክሳይድ የሚገባበትን ኦክሲጅን ደግሞ የሚወጣበትን እንዲሁም ኤክስትራ ወተር በፕላንት ውስጥ በሚኖርበት ጊዜ ወይም አጠቃላይ ፎቶሲንቴሲስ በሚያከናውኑ ህይወት ባላቸው ነገሮች ላይ በሚኖር ጊዜ የሚወጣበትን ስቶማታ በዚህ መልኩ ማየት ይቻላል ማለት ነው። ፕራክቲስ ማድረግም ይቻላል። ሞር ደግሞ አንደርስታንድ ለማድረግም በዚህ መልኩ ፕራክቲካል ኦብዘርቭ ማድረግ ጥሩ ነው ማለት ነው። ስለዚህ ይህንን ይመስላል ማለት ነው።